ሰላም ጤና ይስጥልኝ። ሰላም 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 ለእናንተ ይሁን። ሰላማችሁ ይብዛ። ዛሬ የምንሰራው ኩባ ነው። ኩባ ምስርና ኩባ በድንች ማለት ነው። እና እዚህ ጋ ዘይታችን ግሏል። ብረት ድስታችን እየጋለ ነው። ዘይት እንጨምራለን። ዘይት ከጨመርን በኋላ ሽንኩርታችን ከታትፈን ብለን እንጨምራለን ማለት ነው። እናቶች እዚህ ጋር ሽንኩርት ከትፈናል። እዚህ ቲማቲም አጥበናል። ድንቻችን አጥበን ልጠናል። ሽንኩርቱን ጨመርን። ሽንኩርቱን ከጨመርን በኋላ ሽንኩርቱ ሲቁላላ ቲማቲም እንጨምራለን ማለት ነው። እዚህ ጋር ቲማቲማችን ጨመርና በደንብ ነው የሚቁላላው። በደንብ ሲቁላላ ምክንያቱም ከለሩ ቀይ ከለር መሆን አለበት የኩባው። እዚህ ጋር ደግሞ ቅመማችን እንዳለ ሁሉን ቅመም ጨምረናል። ሁሉንም ቅመም ጨመርን። አጠቃላይ ሁሉን ቅመም ከጨመርን በኋላ ይቁላላል። በደንብ ነው በቃ አለ አይደለ እንደኛ ሀገር መረቅ ማለት ነው። ልክ እንደኛ ሀገር መረቅ ነው የሚቁላላው። እናቁላለዋለን። ከዛ ጦማጥማጅን ደግሞ እንጨምርበታለን። በቃ በደንብ ነው የሚቁላላው። ይሄ ለድንች ኩባ ይባላል። የሚሰራው በክብ በኩባ ነውና እንደዚህ ነው። ሽንኩርት እንጨምርበታለን። ሽንኩርት ከዛ ማአት ነው የሚያስፈልገው ነጭ ሽንኩርት፣ ምክንያቱም ነጭ ሽንኩርትና ዝንጅብል ነው ዋናው። ከዛ ጦማጥማጅን ደግሞ እንጨምራለን። ይሄ ጦማጥማጅናችን ጨመርን። ጦማጥማጅናችን ጨመርን። ከዛ በደንብ ይቁላላል። ከዛም በኋላ ድንች እንጨምራለን። ድንች ማለት ነው። ድንች ልክ ቁሌቱ ልክ እንደኛ ሀገር እንዴት ነው የድንች ወጥ የለም፣ ልክ እንደዛ ማለት ነው። ከዛ በደንብ እናቁላለዋለን። መጀመሪያ ዘይት አደረግን፣ ከዛ ሽንኩርት፣ ከዛ ቲማቲም፣ ከዛ ቅመማችን እንዳለ፣ ከዛም በኋላ ደግሞ እንትን አለው። መብራት ስለሌለ በጣም ጨለማ ነው የሚያደርገው። ይሄኛው ደግሞ ለእንትን ነው ክሽምሽና ፊስጦ ነው የሚባለው። ይሄ ለሐም መፍሩም ነው። ለሐም መፍሩም ደግሞ በጎን እያበሰለን ነው ማለት ነው። በጎን እየሰራን ነው ማለት ነው። ለሐም መፍሩምም ይሄኛ ደግሞ የአደሱ ኩባ ማለት ነው። ይሄኛ ደግሞ ሽንኩርት ብቻ ነው የሚደረግ የአደሱ ኩባ፣ ምክንያቱም ሁሉም በአንድ ላይ እንትን አድርገን ከዛ ሁሉም እንፈጭና እንትን እናደርገዋለን። ስራዎች የሚያመቻች ከሆነ ሶስቱንም አራቱንም በአንድ ላይ መስራት ነው። እኛ 6 ጋዝ ነው። 6ቱን ጋዝም በአንድ ላይ እንትን ብሎ ለኩሶ መስራት ይቻላል ማለት ነው። ይሄ አደስ ማለት ምስርና እንትን ነው። ይሄ ደግሞ በጎኑ ማለት ነው። ያኛውን በድንችና በቀዩ ይሄኛውን ደግሞ በቢጫ ከለር ማለት ነው። አደስና ሩዝ ምስርና ሩዝ ማለት ነው። ይሄው ምስር ነው። የምስሩ ኩባ ነው የሚሰራው። ደግሞ ዲዛይኑ ደግሞ እንደ ሎሚ ቅርጽ ነው የሚሰራው። ከውስጡ ስጋ እናስገባበታለን ማለት ነው። እንደዛ ነው እናደርገው ልጆቼ። አሁን እዚህ ጋር ደግሞ ወፍጭ እንትን ልንፈጭ ነው። ማሽናችን እየገጣጠምን ነው። የእንትኑ ኩባ የምስሩ ሩዝ በስሏል ማለት ነው። እቺ አንዷ ራሱ ማሽኑ ውስጧ ከጠፋሽ መቆለፊያው ማሽኑ ጥቅም ውጭ ነው ማለት ነው።
ስለዚህ ስንገጣጥም ምናምን ደግሞ ተጠንቅቀን ነው መሆን ያለበት። ገጣጥመን አሁን እንፈጫለን። በደንብ በጠርዟ ላይ መገጠም አለባት። ከዛ ይሄኛው ይገጠማል። በቃ ይሰካካል ማለት ነው ማሽናችን። ወደዚህኛው ትላለን። በቃ ይቆለፋል፣ በደንብ ይቆለፋል። በደንብ ካልተቆለፈ አደጋ ነው። ምክንያቱም ማሽን ስለሆነ፣ ይህ ደግሞ የድሮ ማሽን ስለሆነ በጣም ነው እንትን የሚለው። ፍንጥር ካለ ፍርክስክስ ነው የሚያደርግ። እግዚአብሔር አይጣል፣ እግዚአብሔር አይጣልና አሁን በቃ ጭሳችን ምናምን። ይሄ አሁን የምስርና ሩዝ ነው። ምስርና ሩዝ ንሻ ዱቄት ወይም የበቆሎ ዱቄት እንጨምርበታለን። ምክንያቱም በምንጠብስበት ሰዓት እንዳይፈረካከስ ማለት ነው። እኔ ንሻ ዱቄት ነስንሰንበታል፣ አብሮ ይፈጫል ማለት ነው። በነገራችን ላይ ቪዲዮን ከሰራሁት ቆይቻለሁ፣ ግን አልመቼ ብሎ ነበረና ለዛ ነው እንጂ አንድ ወር ነው መሰለኝ ቪዲዮን ከሰራሁት ራሱ። ይሄውን እንትን ነው ምስርና ሩዝ ቅመም ይደረግበታል። ሌላ ነገር አይሆንበትም። በደስታ ነው የምሰራው ነው። ኩባ፣ ሳምቡሳ፣ መልፎፍ ለኔ ምንም ነገር አይመስሉኝም። ጓደኞቼ ናቸው በቃ። በጣም የምሰራው ይሄ አንድ ሰዓትም አይወስድብኝም። ላጥ ላጥ ነው የማደርገውና እግዚአብሔር የተመሰገነ ይሁን። በነገራችን ላይ በሱ አያልነት በሱ ቸርነት ሰራ። እኛም መብራቱ እንትን ስለማያደርግ በቃ የስራ ልብስ ነው። የስራ ልብስ ነው። እየፈጨን ነው አሁን። ፈጭተን ስንጨርስ በደንብ እናቦካዋለን። ቢጫ ነው የሚሆን ከለሩ። በቃ እንደዚህ ነው ከለሩ። ከዛ ለሚጾም ቅርጽ እያደረጉ እንትን ማለት። እዚህ ጋር አሁን እየሰራን ነው። ይሄው እንደዚህ ነው። ያት የሎሚ ቅርጽ ነው የምትመስለው። ስጋ እናስገባበታለን ማለት ነው። ስጋው፣ ሽንኩርት፣ ቅመም፣ ሽንኩርት ሆኖ የተፈጨው ስጋ ይቁላላል። ክሽምሽ እናደርግበታለን። ፊስጦ ትባላለች የሆነች እንትን መጀመሪያ ላይ ያሳየኋችሁ እሷን አድርገን እንጨምርበታለን። ከዝበራ እንጨምርበታለን። ስጋው ማለት ነው። ስጋው ሲቁላላ፣ ስጋው ለብቻው ነው የሚቁላላ። ከዛ ይሄው ስጋው ወዲያ ጎን አለ። ይሄኛው የተፈጨው ሩዝ አለ። እንደዚህ በሎሚ ቅርጽ እያደረግን ልክ እንደዚህ በቃ እንደዚህ እያደረግን እንዲለሰልስልን በውሃ ነክር እያደረግን መስራት። እንደዚህ በቃ እዚህ ጋር ስጋችን ጭምር እናደርጋለን። አንድ ማንኪያ ስጋ በቂ ናት። ለአንድ ኩባ አንድ ማንኪያ ስጋ በቂ ነው። እንደዚህ አድርገን እንሰራለን። ይኸውን አጠቃላይ ወደ 150 ነው አይደለም 170። ይሄኛው ደግሞ የድንች ነው። ይሄኛው የሎሚ ቅርጹ ደግሞ የአደስ ጉባ ይሉታል። እዚህ ምስርና ሩዝ ነው። ይሄኛው ደግሞ ቀይ ከለር የሆነ ደስ የሚል ከለር ያለው ደግሞ በነገራችን ከለራቸው ሁላቸውም ያምራል። በቃ እንደዚህ እናደርግና እንትን እናደርጋለን። እዚህ ደግሞ እስኪ ስጋውን ስናቁላል ይሄ ይጨመራል፣ ክሽሚሽ ይጨመራል። እችኛውን እናቋላታለን፣ እናመሳታለን። ስጋችን ይኸው አቁላልተናል በደንብ። ክዝበራ አለው፣ ሁሉ ነገር አለው እና በደንብ ነው የሚጣፍጠው። በጣም ነው የሚጣፍጠው። መቼም
ረመዳን ሲኖር ያለ ኩባ አይሆንም። ኩባ ነው የሚሰራውና እንደዚህ ነው። እዚህኛው ደጋግሞ ገባ መሰለኝ። ማይ ጋድ ሁለት የተቃን ብለ ነው ያደስኩባ ሙያ ያስመሰክራል። እኛ ኢትዮጵያዎች የትም ብንሄድ አሸናፊዎች ነን። ሁሌም አሸናፊ፣ ሁሌም ጎበዞች። የትም ሀገር ሂድ፣ የትም ተወለድ፣ የትም ተሰደድ፣ ጎበዝ ከሆንክ ምንጊዜም አሸናፊ ነው የምንሆነው። በራሳችን እንወደዳለን፣ ምክንያቱም ስለምንሰራ ማለት ነው። ካልሰራን ግን አይደለም ለማስቀመጥ ለማየትም የሚፈልግ ሰው የለም። ለማየት እንኳን ራሱ ማለት ነው ለማየት ራሱ የሚፈልግ የለም። እንደዚህ ነው። ከሰራን ግን ማንም ይወደናል። ጎበዝ ስትሆን ሰው ወዳጅ ታፈራላችሁ። ሁሉም ይወዳቸዋል፣ ሁሉም ያከብራቸዋል። ሰነፍ ከሆኑ ደግሞ ማንም አይወደንም። ደስ የሚለው ነገር እኛ ኢትዮጵያዎች የትም ስንመጣ የትም እንትን ስንል እንችላለን፣ ጎበዞች ነን። እንጂ ኢትዮጵያ ስራ አትችልም ተብላ የተባረረች እንትን አይቼ አላውቅም። ሌላ ዜጋ ግን አይቻለሁ። ለምሳሌ ህንዲያ የት አካባቢ ነው? እዚህ ቤት ነበረች ዛሬ 2 ዓመት ምናምን። አንዷ ሰራተኛ ሄዳ አንዷ ሰምጥርች በቃ አትፈልግም፣ በቃ ስትሯሯጥ ምን ስትል ወጣችሁ። እኛ ግን እንትን እንላለን፣ ጠንካራዎች ነን፣ በጣም ጎበዞች ነን፣ ሻጣር ነን፣ ስትሮንግ ጠንካራዎች። ፈተናዎችን እናልፋለን። ሰው ሀገር ደግሞ በጣም ዲፊካልት ነው፣ አስቸጋሪ ነገር ነውና ያን ዲፊካልት ነገር ደግሞ ዲፈረንቱን ካላለፍ ነው እንትን አይልም ማለት ነው። ይሄ ያጋይን እያለ ነው ቪዲዮ ማሳለፍ ይችላል። ይሄኛው ይሄ የቀዩ ኩባ ነው። የቀዩ ኩባ ሩዝ ማለት ነው። ሩዙ ይሄኛውም ይፈጫል። ንሼ ከሁሉም ይሆንበታል። ከሁሉም ቦታ ንሼ ይሆንበታል። ንሼ ማለት የበቆሎ ዱቄት ማለት ነው። እንደዛ ነው። ይሄኛው ደግሞ በክቡ ነው የሚጠፈጠፈው። ዲዛይኑ በክብ ማለት ነው። እዛ እንትን ላይ ሰንደቅ ላይ እንዳደረኩት ከዛ ፍሬዘር ይቀመጣል። ከዛ እያወጡ መጥበስ ነው። ዘይቱ ጋል ሲል በትንሹ መጥበሱ 10-20 በአንድ ላይ ካደረጋችሁት ቡክት ነው የሚለው ይወካል። ይሄኛው የቀዩ ኩባ ነው። የቀዩ ኩባ የድንቹ ማለት ነው። የድንቹ አሁን እዚህ ጋር መጀመሪያ ሽንኩርት አቅላላን፣ ከዛ ቲማቲም ጨመርነ፣ ቅመማችን እንዳለ ቅመም አደረግን፣ ከዛ ጦማጥማጅን ደግሞ አደረግንበት። ነጭ ሽንኩርት ከሁሉ ቦታ አይቀርም። ዲዛይን እንድታደርግ የተፈጨን ስጋ አሁን ለሰራ ነው። ይሄ ነው ሲሰራ ማየታችሁታል። ሰብስክራይብ ላይክ አድርጉ።